وارتحل في طلب العلم فما نال نور العلم إلا من رحل. السلام عليكم ورحمة الله وبركاته. الحمد لله رب العالمين، وأشهد أن لا إله إلا الله وحده، وأشهد أن محمدا عبده ورسوله. اللهم صل عليه وعلى آله وأصحابه وسلم يا رب تسليما كثيرا. ያለንበት ቀን 20ኛው ቀን እንደመሆኑ ያው ይህ ቀን ሲያልቅ ነውና አሽር ለዋኺር የሚገባው አንዳንድ ከዚህ ከአሽር ለዋኺር ጋር ተያይዘው ያሉትን ነገሮች ልጠቁም ብዬ ነው። የመጀመሪያው ነገር አሽር ለዋኺር ከሌሎቹ የከበደ የሆነበት ምክንያት ለይለቱል ቀድርን በውስጡ በመያዙ ነው። ለይለቱል ቀድር አላህ ዐዘ ወጀል ለነብዩ ሰለላሁ ዐለይሂ ወሰለም ጊዜውን ቀኑን አሳውቋቸው ለሰዎች ሊነግሩ መስጂድ በገቡበት ሁለት ሰዎች ተኻለፉ። ሁለት ሰዎች ሲጨቃጨቁ እሳቸውም ረሱት። አላህ ዐዘ ወጀል አንዳንዱን ነገር ለነብዩ ሰለላሁ ዐለይሂ ወሰለም አሳውቋቸው መልሶ ያነሳዋል። መልሶ ማንሳቱ ለዚህ ነው እንግዲህ መልሶ ማንሳቱ ለይለቱል ቀድርን ለሰዎች ረሕመት ነው ወይስ ዓዛብ ነው ሲባል ምንም ሸክ የለውም ረሕመት ነው። ለምንድን ነው ረሕመት የሚሆነው ቢነገር አይሻልም ወይ ተብሎ ሲባል ሰዎች ለይለቱል ቀድርን በመፈለግ ውስጥ የሚያደርጉት ጥረት ለይለቱል ቀድርን አግኝተው ሌሎችንም ዒባዳዎች እንዲያገኙ ይሆናል። በዚህ የተነሳ ዓለም አሳውቁ የተሻለ በመሆኑ አላህ ዐዘ ወጀል እንደ ሰበብም አድርጎ ይሄንን ኺላፍ አንስቶታል። በእርግጥ ከዚህ የምንገነዘበው በሌላ መልኩ ኺላፍ ጥሩ እንዳልሆነ ነው። እርስ በራስ ዝም ብሎ በሆነው ባልሆነው መነታረክ አንዳንድ ነገሮችን ያነሳል። ከሰዎች ውስጥ የአላህን ረሕመት ያነሳል። በሰዎች መካከል ያለውን መከባበር ሐያእን ያነሳል። እንደምታውቁት ጭቅጭቅ ካለ በሰዎች መካከል ያለውን መከባበር እየሸረሸረ ሰዎች እርስ በራስ ምንም ማንም ለማንም ቂማ እስከማይሰጥበት ድረስ ነው የሚደርሰውና በጣም መጥፎ ነገር ነው። ብቻ አላህ ዐዘ ወጀል እንደ ሰበብ ሆኖ ይህንን ለይለቱል ቀድር መልሶ ከነቢዩ ዓለይሂ ሰላቱ ወሰላም እውቀት አንስቶታል ማለት ነው። እናም ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያውን አሽር ኢዕቲካፍም እየገቡ ለይለቱል ቀድርን ይፈልጉ ነበር። ከዛ በኋላ አሽረል አውሰጡን የመሃል ያለውን እሱን ኢዕቲካፍ እየገቡ ይፈልጉ ነበር። አላህ ዐዘ ወጀል መጨረሻ አሽረል አዋኺር ውስጥ መሆኑን እስካሳወቃቸው ድረስ አሽረል አዋኺር ውስጥ መሆኑን ሲያሳውቃቸው አሽረል አዋኺርን ብቻ ነበር ኢዕቲካፍ የሚያደርጉት እና በየዓመቱ 10 ቀናቶችን ኢዕቲካፍ አድርገዋል ማለት ነው። ወልተኛው ዓለይሂ ሰላቱ ወሰላም في سنة من السنة ብቻ ይሄንን ለይለቱል ቀድር ወደ 10 አዋኺር መሆኑን ባወቁበት ወደ 20 ቀናቶች ኢዕቲካፍ እንደገቡ ተነግሯል። አልሙሂም ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ያደርጉ ነበረ። በዚህ በ10 አዋኺር ብዙ ዒባዳቸውን ይጨምሩ ነበር። ይሄ ሁሉ የኢዕቲካፉም የዒባዳ መጨመሩም መንስኤ ለይለቱል ቀድርን ለመፈለግ የሚደረግ ጥረት ነው። ወይተኛው ዓለይሂ ሰላቱ ወሰላም በተግባርም ብቻ ሳይሆን በምላሳቸውም ሌሎችንም አነሳስተው መክረው ተሐረው ለይለቱል ቀድሪ في العشر الأواخر ብለዋል። በ10 الأواخر ለይለቱል ቀድርን ፈልጉ ብለው ወይተኛው ዓለይሂ ሰላቱ ወሰላም ብለዋል። ቤተሰቦቻቸውንም በእነዚህ 10 ሌሊቶች ይቀሰቅሱ ነበር። ከሌላው ጊዜ በተለየ መልኩ አይቀዛ አህለሁ ወሸደ ሚእዘረሁ ሽርጣቸውን ጠበቅ ያደርጉ ነበረ። ቤተሰቦቻቸውን ይቀሰቅሱ ነበር ይላል ሐዲስ ላይ። ወአሕያ ለይለሁ ሌሊታቸውን ህያው ያደርጉ ነበር። እዚህ ሌላው እንደው ብዙ ሰው ይቸገርበታል ይመስለኛል። እንደውም ይሄ መሳላ ወአሕያ ለይለሁም የሚለው ሌሊታቸውን ህያው ያደርጋሉ የሚለው ሙሉ ለምሳሌ ሌሊቱ 12 ሰዓት ቢሆን ፀሐይ ከጠለቀችበት ይዞ
ፀሐይ እስከሚወጣበት ያለው ወይም ፈጅር እስከሚወጣበት ያለው ነው ለይል የሚባለው። ይሄ 12 ሰዓት ቢሆን 12ቱንም ሰዓት ምንም አይነት እንቅልፍ ውል ሳይልባቸው ይቆያሉ ማለት አይደለም። ትንሽን አንድ ሰው ቢያርፍ በመሐከል 30 ደቂቃ ቢያርፍ የመሳሰለ ሌሊቱን ህያው አደረገ ከሚለው ሐሳብ ውስጥ አይወጣም። ለዚህ ማሳያ የሚሆኑ ሐዲሶችም አሉ። እተኛው አለይሂ ሰላቱ ወሰላም ለምሳሌ የ21ኛው ቀን ሌሊት ላይ ንጋቱን በጭቃ ስጁድ ሳደርግ ተመለከትኩኝ በመናሜ ይላሉ። የት ነው መናሜ ያዩት ካልተኙ? ስለዚህም የተወሰነ ደቂቃ ማረፉ አንድ ሰው ይህንን ባለማወቃቸው ብዙ ሰዎች ናቸው እንደው የሚከስሩት ነው የምለው። የሚከስሩት ለምን? ለምሳሌ 27ኛው ሌሊት በአንዳንድ መሳጅዶች ሙሐደራ ምናምን ይባልና ሰው ምንም ሳያርፍ እንደዛው ይታደራል። እዛ ተሐጁዱን ወንድ ነኝ ያለ ነው የሚጨርሰው። ከዛ ሁሉም ሰው እንደውም የመጀመሪያው ስጁድ ላይ ማለት ይቻላል ሁሉም ሰው خلاص كأنهم ኒያም ሁላቸውም ተንተርሰው የተኙ እስከሚመስሉ ድረስ ማንም ሰው ቀና ብሎ ወደ ቂያም ወደ ሁለተኛው ረካዓ በማይቆምበት ቀድር ሰው ሁሉ ድክም ይላል። እንግዲህ ሸርዑን ካለ መረዳት የሚመጣ ነውና እንደዚህ መሆን የለበትም። አንድ ሰው ተሐጁዱ የሚያቅተው ከሆነማ እንደውም በደንብ ነው ማረፍ ያለበት። ካልቆመው ካልሰገደው ምን ሆጋለ? ስለዚህ ሌሊቱን ሙሉ ህያው አደርጋለሁ ብሎ አንድ ሰው ሙሉ ለሙሉ በማይችልበት ቀድር ቆሞ መስገድ በማይችልበት ቀድር ራሱን ለፈተና ማጋለጥ የለበትም ማለት ነው። የተወሰነ አንድ 30 ደቂቃ 20 ደቂቃ እስከ 40 ደቂቃ ሊሆን ይችላል አርፎ በደንብ ሶላቱን በሚሰግድበት ቀድር መዘጋጀት አለበት። የዚህ አይነት ድካም ያለው ሰው አይ እኔ ደግሞ ሌሊቱንም ብቆይ ሙሉ ለሙሉ ምንም ችግር አያመጣብኝም ሶላቴ ላይ የሚል ሰው ካለ ደግሞ የዚህ አይነቱ የአላህ ፈضል ነው። እንኳን አይደለም ማረፍ እኮ ዋጅብ አይደለም። ማረፍ ለሌላው ዒባዳ ማጠናከሪያ እንዲሆን ነው እንጂ ማረፍ ራሱ ዋጅብ አይደለም። ስለዚህ ሰውየው 3 ቀንም 2 ቀንም በተኛ እኔ ባልተኛ ችግር የለብኝም ካለ ተኛ ተብሎ የሚታዘዝ አይሆንም። ሌሊቱንም እንደዚሁ ህያው አደርጋለሁንም እንትን ሳልል ካለ ኸይር ነው የሚሆነው። እዚህ አይነት አቅም ላለው አቅም ለሌለው ሰው ግን ቅድም እንደነገርኳቸው አላሁ ተዓላ አለይሂ ሰላቱ ወሰላም اذا نعس احدكم في صلاته فلينم فليترك الصلاه صلاتun ይተውና አንዳችሁ ሶላቱ እስካንገላጀ ሶላቱን ይተውና ይተኛ ነው። እንግዲህ ከእንቅልፍ ጋር ምን የለም ማለት ነው ሶላት የለም። بعضናስ እንደምታዩት ነው። አንዳንድ ስጁድ እኮ ተራዊህም ላይ እኮ አንዳንድ ስጁድ ብቻ ቢሰግዱ ሰዎች አሉ። አንድ ስጁድ ይሰግዱና እነሱ ረብ እግፊር ሊ በሚለው ቦታ ያሉ ስጁድ ተደርጎ ተሸሁድ ይቀመጣል ሰው እዛ ተሸሁድ ተደርጎ ሰው ሲያሰላምት እነሱ ያሰላምታል። እንደዚህ ያለ ሰው ብዙ ነው የገጠመኝ። ሙሂም የሉም ማለት ነው። በቃ ሶላት ውስጥ ቅልፍ ይዟቸው ሄዷል። ተራዊሁም ላይ ቀደም ብሎ ትንሽ አንድ ሰው ያውኛ የሐበሻ ነገር ታውቃላችሁ ፕሮግራም ብዙ ይከብደናል። ራሳችንን ፕሮግራም ማስኬድ ትንሽ ከበድ ስለሚለን ራሳችን እንጎዳለን እንጂ ሰዓቶች አይጠፉም። አንድ ሰው ራሱን ሊያሳርፍበት የሚችል ትንሽ ሰዓት ቀነጫጭቦ አይጠፋም። ያንን መጠቀም ነው። በተለይ የሌሊቱ ሲሆን ደግሞ የተሐጁዱ የበለጠ ያመቻል። የተወሰነ አንድ ሰው አረፍ ብሎ ለዛ መዘጋጀት ነው። ለምን ከእንቅልፍ ጋር ዒባዳ አብሮ ስለማይሄድ ማለት ነው።
አብሮ አይሄድም። እንደውም መልእክተኛው አለይሂ ሰላቱ ወሰላም ሰላቱን ትቶ ይተኛ ያሉበትን እኮ ምክንያት ሲናገሩ ምንድነው የሚሉት? ለዓለሁ يذهب ويستغفر فيسب نفسه استغفار አደርጋለሁ ብሎ ሰውየው እያሰበ ራሱን ሊረግም ይችላል ነው የሚለው። ሰብ بمعنى اللعن ይመጣል። ራሱን ሊረግም ይችላል። اللهم ارحمني ለማለት ምን ሊል ይችላል? اللهم لا ترحمني ሊል ሰው አቅሉ ሲኖር ነው እኮ በትክክል አላህ Subhanahu Wa Ta'ala የሌሊን ሶላት የመረጠበት አንዱ ምንድነው? እነ ናሺየተ ሌሊ አቅዋሙ ቂላ ነው የሚለው። አንድ ሰው ለሚናገረው ነገር ቀጥ ያለ ንግግር እንዲናገር ይረዳዋል ነው። እንግዲህ የሚናገረውን ነገር እስከማያውቅበት ከደረሰ አንድ ሰው ሶላት እንዲሰገድ ይባላል። ኸምር ሐራም ነው ማለት ከወረደባቸው ከሆኑ ሰበቦች ውስጥ አንዱ እንግዲህ ኸምር አራት መራሒሎችን አልፏል። ከነዚህ አራት መራሒሎች አራት እርከኖች ከሚባሉት ሶስተኛው እርከን ላይ ሲደርስ የተባለ የነበረው አራተኛው ሳይመጣ ሶላት ላይ ብቻ ኸምርን ተጠንቀቁ፣ የሶላት አውቃቶች ላይ አትጠጡ የሚል ነው። ይሄ ላ ተቅረቡ ሶላት ወአንቱም ሱካራ የሚለው ሰክራችሁ ወደ ሶላት አትቅረቡ። ይሄ ሰበቡ ይሄ አያ የወረደበት ከሷሐቦቹ አንዱ ሰክሮ ያሰገዳቸዋል። እንግዲህ ኸምር መጀመሪያ ሐራም አይደለም ብለናል። በእርከን ነው የመጨረሻው ከባዱ ሐራም የመጣው እና ሐላል በነበረበት ጊዜ ማለታችን ነው። አሁን ስሙን አልጠቅስላችሁም። አሁን ሁሌ ቅሷው በተጠቀሰ ቁጥር ይሄ እንዳይመጣባችሁ አልሙሂም እሱ ቁል ያ አዩሀል ካፊሩን እያሰገደ ነው። ምን ይላል ጀምሮ ሱራውን አዕቡዱ ማ ተዕቡዱን ቁል ያ አዩሀል ካፊሩን አዕቡዱ ማ ተዕቡዱን። እንግዲህ እናንተ የምታመልኩትን አመልካለሁ እያለ ነው። ኸምር ሰው ከሰከረ ምን የሚለው ነገር እኮ አይያዝበትም በሚዘባርቅ። እንደዚህ ነው የመጨረሻው አያ የመጣው ማለት ነው። አልሙሂም ሰው እንቅልፍ ኖሮት ወደ ሶላት መግባት እጅግ አስቸጋሪ ነው የሚሆነውና መስገድም ደግሞ ይኖርበታል። አይ እንደዚህማ ከሆነ እንደውም ጥሩ ማረፍ ነው እንጂ ተብሎ ደግሞ መባል የለበትም። ሶላቱም እጅግ አስፈላጊ ነው። 10 ለዋኺር ነው። አንድ ሰው ዒባዳ ካልሰራበት በስተቀር ሶላቱን ካላጠናከረ በስተቀር እንደዚሁ የሚቀራውን ቁርአንም ካላጠናከረ በስተቀር እሱም አይሆንም። ስለዚህ ሁለቱንም አንድ ላይ ማስኬድ ነው። ራሱን ማሳረፍ በፕሮግራም የተወሰነ ሰዓት አድርጎለት በቀኑም ይሁን በሌሊት የሆነችን ሰዓት መያዝና ለራሱ ማሳረፍ። ሁለተኛው ደግሞ በትክክል ዒባዳው ላይ መጠንከር። ይሄ ከእያንዳንዳችን ይጠበቃል ማለት ነው። ከዚሁ ጋር ተያይዞ ለይለቱል ቀድር የሚባለውም አንዳንድ ስህተቶች አሉ እናስባቸው። እነዛ አላፈ ከነዛ ውስጥ አንዳንዱ ሰው ፍራሽ አውጥቶ ምን ብሎ ተሰብስቦ ከሰዎች ጋር እያወራ እንደዚህ ነው ማንን የሚጠብቀው? ለይለቱል ቀድርን የሚጠብቀው። ውጭ ወጥቶ በደንብ ሻይና ቡናውን እየጠጣ እየተጫወተ ሌላም ነገር ሊኖር ይችላል። እንግዲህ ሞቅ እያለ በዚህ አይነት ነው የሚጠብቀው ለይለቱል ቀድር ማለት ነው። ይሄ ፍጹም ስህተት ነው። በእርግጥ ለይለቱል ቀድር ታይቷቸዋል፣ አይተዋል እየተባለ የተዘከረላቸው ሰዎች በታሪክ ውስጥ እናያለን። ግን ሁሉ እኮ ታሪክ የተጻፈው ሁሉ ትክክል አይደለም። ለምሳሌ ከዚህ በፊት በነበሩት ሰዎች ውስጥ በታሪኮች ውስጥ አንዳንዶቹ ምናልባት ተወርዋሪ ኮከብ ሳይተው ቢሆን አዩ የተባሉት ሰዎች ይመቻል። አሁንም ዛሬ ራሱ ተወርዋሪ ኮከብ እያዩ ለይለቱል ቀድር አይተናል የሚሉ ሰዎች አሉ።
ስለዚህ የዚህ አይነት ቂሳዎችም ሊሆኑ ይችላሉ እነዚህ አይተናል ምናምን የሚሉት ቂሳዎች ማለት ነው። ማየት የሚባለው ትክክለኛው ማየት አላህ አዘ ወጀል ሰውየው ልቡ ላይ የሚፈጥረው ስሜት ነው። በዛን ቀን ዒባዳ እያደረገ የተለየ ስሜት ካለው ይሄ አንዱ ኢሻራ ነው፣ እንደ ምልክት አንዱ ይሄ ነው። ሁለተኛው ቅድም እንዳልኩት ነብዩ ሰለላሁ ዐለይሂ ወሰለም ላይ የተከሰተው ትንሽ አረፍ ባለበት ባንገላጃበት አላህ Subhanahu Wa Ta'ala እቺ ሌሊት መሆኗን በተኛበት በመናሙ ኢሻራ ካደረገለት በዛሂር ለማየት ሐዲስ ላይ በዛሂር የሚታይ ነገር ስንፈልግ ካለፈ በኋላ ነው አንድ ምልክት የምናገኘው። ሁሉ የምትሰሙት ባጢል አንድ ምልክት ብቻ ነው የምናገኘው። ያችን ምልክት ካለፈ በኋላ ዛሬ ሌሊት ላይ ለይሉ ለይለቱል ቀድር እንደነበረ ማሳያው ተብሎ ሐዲስ ላይ ተጠቀሰው ንጋቱ يكون صبيحتها تكون الشمس في صبيحتها بيضاء نقية لا شعاع لها إلى الحديث ጥርት ያለች بيضاء ነው የምትሆነው ነጭ ነው የምትሆነው ፀሐይቱ ለሷ ጨረር የሌላት ነው የምትሆነው የሚል ሐዲስ አለ። ይሄን ብቻ ነው የምናገኘው ሐዲስ ላይ። ከዚህ ውጪ ምልክት ተብሎ የተባለ ነገር ሐዲስ ላይ አናገኝም። ምልክት ተብሎ ነው ማለት ምልክት። ስለዚህ ሌላው ነገር በአጠቃላይ ምን ሰማው ውሃው ጣፋጭ ያልሆነ ውሃ መራራ የሆነ ውሃ ወደ ጣፋጭ ይቀየራል እንደዚህ አይጮህም እንደዚህ የሚባለው ሁሉ አስተያየቶች ናቸው እንጂ የሚሆኑት ደሊል የላቸው። እነዚህ በርግጥ አንዳንዱ አስተያየቶች ከየት ነው የሚመነጩት? ሰላሙን هي حتى مطلع الفجر ከሚለው ሰላም የሚለው ውስጥ የአየሩ ሰላም መሆን የነገሮች አለመንጫጫት እንደዚህ እያለ ሰው በዚህ ሊወስደው ይችላል። ከዛ የመጡ ናቸው እንጂ ግልጽ የሆኑ ማስረጃዎች ኖሮን አይደለም ሰዎች እንደዚህ ብሎ ሲያወሩ የምትሰሙት ማለት ነው። ራሱ ይሄ ራሱ የፀሐይቱ መውጣት በዛ ንጋት የለይለቱል ቀድር ንጋት ላይ ፀሐዩ ጨረር አይኖረውም የሚለው ሐዲስ ራሱ በዑለሞች መካከል ሁለት አይነት አስተያየት አለ። በየለይለቱል ቀድር በሆነ ቁጥር ይህ ይከሰታል ማለት ነው ወይስ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው ያቺ ለይለቱል ቀድር ላይ ምልክቱ ያ ነበር ማለት ነው? የአንድ ጊዜ ምልክት ነው ወይስ ሁሉ ጊዜ ተደጋጋሚ ምልክት ነው የሚል ተሳሰባል። ስለዚህ እነዚህን ነገሮች አንድ ሰው ወደ ጎን ትቶ ምን ላይ ነው ማተኮር ያለበት ማለት ነው? ዒባዳው ላይ ነው ማተኮር ያለበት። ነብዩ አለይሂ ሰላቱ ወሰላም አህያ ለይል የሚለውን የምናገኘው በጣም ጥቂት ሰዓት አርፎ ሊሆን ይችላል ወይም ላያርፉም ይችላሉ። እሳቸው ዒባዳ ላይ ጉልበት ስላላቸው እንዳረፉ ግን ቀደም የተወሰነ ያየነው ማስረጃ አለ። አጠቃላይ ይጠነክራሉ ማለት ነው። በዒባዳ ላይ የተፈለገው ይሄ ነው። በዒባዳ ላይ ይጠነክራሉ። ብዙ ሶላት፣ ብዙ እስትግፋር፣ ብዙ ተውባ፣ ብዙ ቁርአን መቅራት ይገኝላቸዋል፣ ብዙ ዱዓ ይገኝላቸዋል ማለት ነው። ይሄ ነው ለይለቱል ቀድር የሚፈልገው እንጂ ከለይለቱል ቀድር የሚታይ የሆነ የሚወረወርም የሚፈነጥቅም ብርሃን ይሄ አይደለም የሚፈልገው ማለት ነው። አንድ ሰው እሱን እንዲከታተልም አይደለም የተፈለገው። የሚሰሙት አንዳንድ ቂሷም ምናምን ብሎ ሰዎች አንዳንዴ እነዚህ የሚወሩ ቂሷዎች ላይ ጥንቃቄ የማያደርጉ ሰዎች አሉ። እንደዚህ ብሎ በሌላ ጉዳይ የሰማውን ቂሷ ራሱ ቀይሮ የሚያመጣ ሰው አለ እና እነዚህን ወደ ጎን መተው ነው፣ ቁም ነገሩን ብቻ ይዞ መሄድ ነው። ሌላው ለይለቱል ቀድር የሚባለው ከሰተቶቹ ውስጥ የተወሰነች ደቂቃዎች የሚመስለው ሰው አለ። የሌሊት የሆኑ ደቂቃዎች የሚመስለው ሰው አለ። ይህም ስህተት ነው። ለይለቱል ቀድር ፀሐይ ከጠለቀበት ይዞ ፈጅር እስከሚወጣበት ጊዜ ድረስ ያለ አንድ ሙሉ ሌሊት ነው። ማለትም አንድ والله اعلم ሙስሊም ሆኖ ተራዊህ ሁሌ እየሰገደ ሶላት አልዓሻ መስጊድ እየመጣ እየሰገደ ፈጅር መስጊድ መጥቶ እየሰገደ
እንዲሁም 10 ለዋኺር ላይ ትኩረት ሰጥቶ ቁርአን እየቀራ ዱዓ እያደረገ ለይለቱል ቀድርን የማያገኝ ሙስሊም አለ ማለት ዘበት ነው የሚሆነው። ለምንድን ነው ይሄን የምንለው? አላህ ዐዘ ወጀል ምን ስለሚል ሰላሙን ሂየ ሐታ የሚለው ይሄ ሐርፍ ጋያ ይባላል። እስከ እያለ ነው መጥለዕ ፈጅር ፈጅሩ እስከሚወጣ ድረስ። እንግዲህ ሌላ ካሚላ ናት ማለት ነው። አንድ ሙሉ ሌሊት ናት እንጂ የሆነች ደቂቃዎች አይደለች። ስለዚህ ነው በጣም የአላህን ረህመት ማጥበብ የለብን። አላህ Subhanahu Wa Ta'ala ረህመቱን ሰፊ አድርጎ ሁሉንም ሙስሊሞች እንዲያገኙት ያው የአጠቃቀም ብዛትና ማነስ ነው ሊሆን የሚችለው ማለት ነው። እንግዲህ በዛ ሌሊት አንድ ሰው ዒሻ ከሰገደ ከዒሻ በኋላ የሚሰግደውን ሱና ሶላት ከሰገደ ተራዊህ ከሰገደ ይሄ ራሱ በተወሰነ የሌሊቱል ቀድርን የተወሰነ ፈዲላ አግኝቷል ማለት ነው። በዛ በርትቶ ደግሞ ብዙ ዒባዳ ያደረገ ሰው ብዙ ያገኝበታል። ይሄ ነው። ሌላው ኢዕቲካፍ ላይ ያለው ኢዕቲካፍ ለሚገባ ሰው ኢዕቲካፍ ደንቦች አሉ፣ እነዛን መጠበቅ። ከዛ ውስጥ አንዱ ኢዕቲካፍ ከነስሙ ራሱ ኢዕቲካፍ ማለት አንድ ቦታ ላይ ሳይለቅ ቁጭ አለ ማለት ነው። ወደ መስጂድ ስናመጣው ደግሞ ልዙሙል መስጂድ للعباده ለዒባዳ መስጂድ ጋር መቆየት ከመስጂድ አለመውጣት ማለት ነው ኢዕቲካፍ ማለት ከነ ሐሳቡ ከነ ትርጉሙ። ስለዚህ መስጂድ ብቻ መዘውተር ከመስጂድ ሲወጣ አንድ ሰው ለተፈጥሯዊ ሐጃ ለሽንት ለመሳሰለ ነገር ወይም ጀናባ ኖሮበት ለመታጠብ ወይ ሰውነቱ ቆሽሾ ለመታጠብ ሰው የሚያመጣለት ካጣ ጀምሁሩ አህል ዒልም ጋር ምግብ የሚያመጣለት ሰው ካጣ ምግብ ለማምጣት ለዚህ አይነት ጉዳዮች ነው ከመስጂድ መውጣት ያለበት። መስጂድ የሚባለው ክልል አለ አይደለም? መስጂድ የምንለው በተለምዶ እሱ ነው መስጂድ የሚባለው። በተለምዶ መስጂድ አይደለም ተብሎ የሚባለው ለምሳሌ ሰዎች ገብተው እዛ ቦታ ላይ ሲሸጡ መስጂድ አይደለም ብለን ልንለው የምንችለው ቦታ ላይ አንድ ሰው መውጣት የለበትም ማለት ነው። ሁለት አይነት አመለካከት ሊኖረን አይችልም ማለት። አንድ ሰው ስራ ሲሰራበት ይሄ መስጂድ አይደለም የስራ ብለን ፈቅደንለት ከዛ ደግሞ ኢዕቲካፍ ገብተንኛ አይ መስጂድ ነው ብለን ደግሞ እዛ ቦታ ላይ መሄድ አለበት። መስጂድ አይደለም ከተባለ መስጂድ አይደለም። ሙዕተኪፍ የሆነ ሰው እዛ ቦታ ላይ መሄድ የለበትም። መስጂድ ነው ከተባለ ደግሞ ያ ቦታ ሰዎች እዛ ጋር ምን ማድረግ የለባቸው ማለት ነው። በይዕና ሽራ ሊኖር አይገባም። የንግድ ነገር ጽሞ እዛ ቦታ ላይ አይከናወንም ማለት ነው። ዞሮ ዞሮ በዚህ አይነት ማየት እንችላለን መስጂድ የሆነውና ያልሆነውን። መስጂድ ካልሆነ ቦታ ላይ ጥንቃቄ አድርጎ መስጂድ ብቻ ተገድቦ ነብዩ መሐመድ አለይሂ ሰላቱ ወሰለም የተወሰነ የሰውነት ክፍላቸውን አውጥተው ጸጉራቸውን እንደ መስኮት ማለት ነው ጸጉራቸውን አውጥተው ጸጉራቸውን ያስተካክሉላቸው እንደነበረ ያበጥሩላቸው ያጥፉላቸው እንደነበረ ሐዲስ ላይ መጥቷል። ለዚህ ነው የሰውነቱን ከፊል ሰውነቱን ቢያወጣ ከመስጂድ ችግር የለውም፣ ሙሉ ሰውነቱን ማውጣት ግን ከመስጂድ አይቻልም ብለው የሚሉት አይማዎቹ። ከመስጂድ ሙሉ ሰውነቱን ማውጣት የለበትም። አንድ ሰው ያለ ሐጃ መውጣት የለበትም። ያለ ሐጃ ወይም ያለ ضرورة አስጨናቂ ነገር በጣም ከባድ ከሆነ ታሞ በሕክምና ምክንያት ከወጣ አንድ ሰው ችግር የለውም። ዋጅብ የሆነ ግዴታ ጁምዓ የሌለበት መስጂድ ገብቶ ጁምዓ ለመስገድ ከሆነ ችግር የለውም። የሸረጠው የሚጠይቀው ሰው ካለ የታመመ ሰው መጀመሪያ ሸርጥ አድርጎ ከገባ ከሌለ ጠይቃለሁ ብሎ ሸርጥ ካደረገ በዚህ አይነት ይወጣል እንጂ ዝም ብሎ መውጣት ጋር ኢዕቲካፍ አብሮ አይሄድም። ኢዕቲካፍ የሚባለውና መውጣት ከመስጂድ የሚለው በጣም የሚጋጩ ነገሮች ናቸው። መጀመሪያ የምንጠነቀቀው እሱ ነው። ሌሎቹ ነገሮች እንኳን ብዙ እኛ የሚያሳስቡ አይደሉም። የሚጠቀሰው ዋናው ወላ ተባሽሩሁና ወአንቱም ዓኪፉነ ፊል መሳጅድ የሚለው አያ ጋር ተያይዞ ሙባሸራ ፊል መስጂድ ጅማዓ ይሄንን ነው ዑለማዎቹ የሚጠቅሱት ማለት ነው። ዋናው እኛን የሚያሳስበንን ጠቅሼዋለሁ። ከኢዕቲካፍ ጋር ትልቁ ኢዕቲካፍ ውስጥ የሚያስፈልገው ነገር መነጠል ነው። ለዚህ ነው ነብዩ መሐመድ አለይሂ ሰላቱ ወሰላም ኢዕቲካፍ በሚገቡበት ጊዜ መተው ጀማዓ አብረው ከሚሰግዱበት ከሚያሰግዱበት ውጪ
ጊዜያቸውን የሚያሳልፉት በአጠቃላይ እንደ ጎጆ ተከለለው የተደረገላቸው ጎጆ አለ መስጂድ ውስጥ ወይም እንደ ምንድነው የምንለው ይሄ መጋረጃ እዛ ውስጥ ነው የሚቀመጡት መልእክተኛው አለይሂ ሰላቱ ወሰለም። ያ የሆነበት ግንኙነትን ለመቀነስ ማለት ነው። ያው በአብዛኛው መሆን ያለበት በራስ ኢባዳ ላይ ማተኮር ብቻ ነው። ለዚህ ነው አንዳንድ ዑለማዎች ሙሐደራ መስጠት እንደው ተዕሊም ራሱ ጠልተዋል። ኢዕቲካፍ ለገባ ሰው ማስተማር ራሱ ጠልተዋል። ሐቁ እሱ ባይሆንም ማለት ነው። ማስተማር ከሆነ ሰዎችን ለመጥቀም ከሆነ ችግር የለውም። ከዛ ውጭ ያለው ግን ግንኙነት መብዛት የለበትም። እነዚህ ነገሮች እንግዲህ አሽራ አዋኺር ላይ ትኩረት ሊሰጣቸው የሚገቡ ነገሮች ናቸው። አላህ ይግዘን። ሰላም አለይኩም።